አስደሳች እንግዲህ ሰሞኑን ከኡስታዛቸው ጋር ቲክቶክ ላይ ያለን ከሚሉት ጋር በመጅሊስ እውቅና ካለው ከተሸለመው ጋር ለአንዴና ለመጨረሻ ጊዜ ኬረሩን እንዳርገንለታል። በዚህ ሰዓት ስለ ነጻነት ወርቅነህ የቀብር ስነ ስርዓት አዲስ ነገር ተሰምቷል። እኔ ከኡስታዝ አቡ ሀይደር ጋር ለመወያየት ፈቃደኛ እንደሆንኩ ልገልጽ እወዳለሁ። አሁን የደረሰብን ስብራት ተወያዮቹ ምን አሉ? አሁን የደረሰብን ስብራት እስልምናን የሚበትን ስለሆነ ውይይታውን አናደርግም ብለው አፈግፍገዋል ከነሱ እና እቺ መጣ እንግዲህ ያለችው ምንድነው? ዮኒ ማኛ መድኃኒት ይወስዳል ያሟል እና ቴዲ አዋሳ ነግሮኝ ሰሞንኛው ይሹ ማለት ነው ይበልጣል ከዚህኛው እኛ ከያዝነው ፕሮግራም ምንም አይቀር ነገር ነው። አንተ ግን አምላክ የምትለው ሰው ጋር ራሱ በትክክል አይግባባም። ሰዎች ጋር ራሱ በትክክል ይሳደብ ነበር፣ ተሳዳቢ ነበር። ይሄ ነው አንተ አምላክ ያዘው ቆሮ ምናምን የሚል አንስቷል። ቁርአንህን አለማንበብህን እዚህ ላይ ስላረጋገጥክልን እናመሰግናለን። አላህ ምን ይላል? ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። በጣም ዛሬ የሚያናድም የሚያስቅም የሚያሳዝብም ጉዳይ ይዤላችሁ መጥቻለሁ። ወንድማችን አክሊል ለአቡ ሀይደር የውይይት ጥሪ አቅርቦለታል። ሌላኛው ደግሞ ወሃቢዮች ሲያራግቡት የነበረው ውይይት ጠርተናቸው እምቢ ያሉት የሚለው ነገር በመረጃ ቀርቧል። አሁንም ላይቭ ላይ ናቸው፣ ግን የመረጃው መጀመሪያ አስቀድመን እንመለከታለን። ጊዜ ከፈቀደ በሁለተኛው ቪዲዮ ላይ የተሰጡ የቮይስ ማስረጃዎችን ይዤ ለመቅረብ እሞክራለሁኝ። ከዛ በተጨማሪ ወሃቢዮች እያደረጉ ያሉት የማታለል ስራን እንመለከታለን። ወንድማችን እፎይም አንድ ይዞት የወጣው ማስረጃ አለ፣ እሱንም ጭምር እናያለን። ከምን እንጀምር ካላችሁኝ በጣም ካናደደኝ ነገር ልጀምርላችሁ። ይህ ነገር ነው። ይህ የምትመለከቱት ቤተክርስቲያን ውስጥ ነው እየተሰራ ያለ ቤተክርስቲያን ውስጥ እንደምታዩት ምግብ እየተበላበት ነው። እንዲህ እንደፈለገ እየተኮነበት ያለት ቤተክርስቲያን ውስጥ ነው። ከዚህ በፊት የምታውቁ ከሆነ ለህንፃ ማሰባሰቢያ ተብሎ ቤተክርስቲያን ውስጥ ቁርጥ ሲቆረጥ ነበር። እየተሰራ ያለ ቤተክርስቲያን ውስጥ አቅርቤላችሁ ነበር ቪዲዮ፣ ሜኑ ጭምር አቅርቤላችሁ ነበር። የዚህም ቪዲዮ ሜኑ አለ። በነገራችን ላይ ሜኑን ላሳያችሁ። የዚህ ቪዲዮ ለምን እንደሆነ አላውቅም። በጣም ቤተክርስቲያን ከብር ጋር ያለው አታችመንት ከምላችሁ በላይ በጣም ፈር እየለቀቀ ነው። በጣም ከምላችሁ በላይ ግን ሃይባይ የለም፣ የሚናገራቸው የለም፣ የሚቆጣ የለም። እንደተፈለገ ነው እየተወከለ ያለው። እሺ ይዋቸው እነኚህን ቪዲዮዎች ላሳያችሁ። የታወቁ የአቃቂ አውድባር የጃቴው ቄሰ ገበዝ አባታችን ቀሲስ ቄሰ ገበዝ ኤፍሬም ናቸው። እንግዲህ ልጆቻቸውን ይዘው ይሄን ይመስላሉ። የስንት ብር ነው ቻሌንጃችሁ? የስንት ብር ቻሌንጅ ለናት? የአባታችን አይ የቆርጣ ሪባኑ ነው 354 ሺህ ብር በመቁረጥ ነው እንግዲህ ትልቁ አባታችን ቄሰ ገበዝ ኤፍሬም ዘአቃቂ አንደኛ አባታችን አመስግኗቸው ልጆቻቸው አንድ በሉ። ሌላኛውን ደግሞ ላሳያችሁ። ይህ በፎቶ ነው የምትመለከቱት። ቤተክርስቲያን ግቢ ውስጥ ይቆረጣል። ይህም ቤተክርስቲያን ውስጥ እንግዲህ የተዋሕዶ ልጆች የመጀመሪያው ባዛር መክፈቻ የስጋው ይህን ይመስላል። ወንድማችን መላኩም በመካከላችን ያለ መልእክት የሚያስተላልፍ ካለ ተገኝተው ምዕመናን ይህን በዓል ሁለት በረከት እንዲያገኙ ቤታቸውን እየመጡ ቤታቸውን ደግሞ እንድናድስ ነው። አሜን 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 አሜን። ኪዳነ ምሕረት ትርዳን። በእውነት ይኸው ቤትሽን እናድሳለን በሚል መርሃ ግብር የተዘጋጀው ሰንጋ ይህን ሁላችሁም ከዚህ ሰዓት ጀምሮ መታችሁ የእመቤታችን ቤት ለማደስ ማዕዱን የተቋደሳችሁ በእውነት የሚያምር ድባብ ነው ያለው በዚህ ሰዓት ይመስላል። የተዋሕዶ ልጆች በዚህ መልኩ ተዘጋጅተናል። መታችሁ ምን ልንል እንደምንችል አናውቅም። ይህ የምትመለከቱት ነው። ሰንጋው በቁርጡ በሸክላው በምኑ ይህ የምትመለከቱት ነው። ቤተክርስቲያን በጣም ጥሩ አድርገው መነገጃ ያደረጓት
ክርስቶስ ነው የሚያውቀው። አሁን ደግሞ ቅድም ያያችሁት ቪዲዮ ደግሞ በቤተ መቅደስ ውስጥ ነው። ቤተ መቅደስ ውስጥ ቁጭ ብለው ይለጉታል። ይሄ ቪዲዮ ማለት ነው። ተመልከቱት ይሄን ቪዲዮ ቤተ መቅደስ ውስጥ እና የዓለም አብያተ ክርስቲያናት ስንል ፕሮቴስታንቱንም ወንጌላውያኑንም ኢየሱሳውያንንም ጨምሮ ሁሉም በክርስቶስ አንድ ነው። ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 ላይ የጸለየው ጸሎት አባት ሆይ እኛ አንድ እንደሆንን እነርሱም አንድ ይሁኑ። ዘሪሁን መምህር ዘሪሁን እንደው አላውቅም። በጣም እኔ ለቀበተ እምነት እንቅስቃሴ መግቢያ የሆነኝ የእሱ ትምህርት ነበር። በነገራችን ላይ የምታስታውሱ ከሆነ እና መምህር ምረታ ምናምን ነገር እየጠሩ ምናምን ነገር አውደ ምሕረት ላይ ለሚደረገው ጥያቄዎች ነው። ከዛ በኋላ ቤተክርስቲያን በጣም የወደድኳት የዛን ጊዜ ወደ ቤተክርስቲያን መቅረብ ፍላጎት ያደረብኝም የዛን ጊዜ ነበር። አሁን ላይ ግን እውነት ለመናገር እየሰጡት ያለው ትምህርት የእልህ ይሁን የምን ይሁን አላውቅም። ቅዱስ ፓትርያርኩንም ጭምር አንቺ እያሉ ሲሳደቡ የነበሩ ሰው ናቸው። የሆነ ወደ ወንድማችን አክሊል ልምጣ። ሰላም ለእናንተ የሚኒቱ ወዳጆች እንዴት አላችሁልኝ? የጌታችን ኢየሱስ ክርስቶስ ጸጋና ሰላም በሁላችን ላይ ጸንቶ ይሁን። እንግዲህ እንደተለመደው ከቲክቶክ የተወሰነ ጠፋ ብለናል እና አሁን ደግሞ ተመልሰን መምጣት ስንጀምር በዚህ ፎቶ ተመልሰናል። እዚህ ፎቶ ላይ እንግዲህ እንደምትመለከቱት አይ ቲንክ አንድ ሙስሊም ይመስለኛል እዚህ ሚዲያ ላይ ለቀቀው። ከዛ በኋላ የተለያዩ ሰዎችም እዚህ ሚዲያው ላይ በተወሰነ መልኩ ሲቀባበሉ ታዩ። በእኔና በኡስታዝ አቡ ሀይደር መካከል የሚደረጉ ውይይት ለጊዜው በእርግጥ የለም። እኔ ያው እንደምታውቁት የተወሰነ ከክርክሩ ምናምን ከእነዚህ ነገሮች የተወሰነ ራቅ ብያለሁ። ግን ኡስታዝ አቡ ሀይደር ምናልባት የመወያየት ፈቃዱ ወይም ፍላጎቱ ግን የሚኖራቸው ከሆነ ይህንን ዲቤት የማድረግ ፈቃዱ የሚኖራቸው ከሆነ ግን እኔ ከኡስታዝ አቡ ሀይደር ጋር ለመወያየት ፈቃደኛ እንደሆንኩ ግን ልገልጽ እወዳለሁ። ኡስታዝ አቡ ሀይደር ከዚህ ቀደም ከአንድ ፕሮቴስታንት ጋር ሚዲያ ላይ መጥተው ላይቭ ላይ ተከራክረው ያውቃሉ። ያው የማይከራከሩ ሰው አይደሉም። ስለዚህ የሚከራከሩ አይነት ሰው ከሆኑ ሚዲያ ላይ የመጡ ዘንድ ዋይ ናት መጥተው ማውራት የሚችሉ ከሆነ በእኛው ርዕስ ላይ ለምሳሌ የክርስቶስ አምላክነት ላይ ሊሆን ይችላል መጥተው መወያየት የሚችሉ ከሆነ በደስታ ከእርሳቸው ጋር እንደው በክብር እና በጣም ፍሬያማ የሆነ አድርገን ጥሩ ውይይት እንደምናደርግ ተስፋ አለኝ። ከዛ ውጭ ግን እዚህ ሚዲያ ላይ ያሉ ግን የሚዲያ ኡስታዞች ግን ወንድሞቻችን እነሱ በተለይ አንድ ወንድማችን ያው ከዚህ ቀደም እንደምታውቁት የውይይት ጥሪ አቅርበንለት በራሳችን የክርስቶስ አምላክነት ላይ የእነሱን ምንም ሳነን አቅርበንለት ላይ ሲሳደብ አይታችሁታል። የውይይት ጥሪ የሚያቀርብለትን ሁሉ ይሳደባል። እኔም ብቻ ሳይሆን ሌሎችም ሲሳደብ አይተናል። ከዛ ደግሞ የውይይት ምንም ልምድ የሌላቸውን ሰዎች ደግሞ ካልመጣችሁ ብሎ ደግሞ ለመጣራት ይሞክራል። ከዛ ላይ ፖለቲክሱን ይሰራል። ደስ የሚለው ፓርት ግን እዚህ ሚዲያ ላይ ሌላ ኡስታዝ ለውይይት ቀረበ ከወንድማችን እፎይ ጋር በቅርብ ቀናት እንደምታስታውሱት ከሱ ጋር የነበረውን ዲቤት ስላየን አሁን የሚዲያ ኡስታዞች ያን አላስጨንቁንም፣ እድሉንም አልሰጣቸውም እንደውም ከአሁን በኋላ ቢመጡ እንኳን። ስለዛ ምንድነው ምናልባት ግን መምህር አቡ ሀይደር የሚመጡ ከሆነ ግን በጣም ደስ እያለን አክብረናቸው ዲቤት የምናደርግ የምንወያይ ይሆናል። ይቆየን። እንግዲህ መንቦቅቦቃቸው ጀምረዋል። በነገራችን ላይ ብዙ ነገሮች እየካዱ ነው ያሉት። አሁንም ላይቭ ላይ ናቸው፣ ማስረጃዎች እየቀረቡ ነው ያሉት። ነገር ግን እነሱ የፖለቲካ ስራቸውን መስራት ጀምረዋል። አልጠራንም፣ ፍራቻ ነው፣ እንዲህ ነው ትናንትና ያቀረብኩላቸውም ጭምር ውይይት የጠሯቸውን ጭምር ሲሳደቡ በጣም በጸያፍ ስድብ የሚሳደቡ ኡስታዞች ናቸው ያሉት። እንግዲህ አቡ ሀይደር ይህን ጥሪ ሰምቶ ይመጣል አይመጣም የምንመለከት ይሆናል። ማስታወቂያዎች ቢኖሩ እፎይ ጋር እንምጣ። አስደሳች ዜና። ይህንን ውይይት ሁላችንም ስንጠብቀው ነበረ። ነገር ግን ሙስሊም ወገኖቻችን በመሸሻቸው ምክንያት ሊደረግ አልቻለም፣ ተሰርዟል። ምክንያቱም ከቀናት በፊት እፎይና ሁሱ ባደረጉት ውይይት ላይ የደረሰባቸውን ያንን ውድመት ድጋሚ መቀበል አይፈልጉም እና እንግዲህ ሰሞኑን ከኡስታዛቸው ጋር ቲክቶክ ላይ ያለን ከሚሉት ጋር በመጅሊስ እውቅና ካለው ከተሸለመው ጋር ለአንዴና ለመጨረሻ ጊዜ ኬረሩን ኢንድ አድርገንለታል። በዚህ ምክንያት ብዙ የመጅሊስ ላይ ታዋቂ የሆኑ ኡስታዞችም በቴሌቪዥን ፕሮግራሞቻቸውም ውይይቶቻችን ላይ ሪፍሌክሽን እየሰጡ ነው። የተወያየኝ እስልምናን እንደማይወክል ሙስሊም እንዳልሆነ እንደከፈረ ትክክለኛ ምላሽ እንዳልሰጠ ብዙ ኡስታዞች ምላሽ ሰጥተውበታል። ምን ይሄ ብቻ ለወር ያህል ቃሌ በመግቢያ ላይ እንደሰማችሁት ፕሮግራም እዘው ነበረ ሊወያዩ። አሁን የደረሰብን ስብራት ተወያዮቹ ምን አሉ? አሁን የደረሰብን ስብራት እስልምናን የሚበትን ስለሆነ ውይይታውን አናደርግም ብለው አፈግፍገዋል። ከነሱ ቃል በቃል በደንብ አስተውሉ።
ሁሱ ተጽዕኖ ውስጥ እንዳለ ችግር ውስጥ እንደገቡ እስልምና የሚከተሉ ሰዎች ሊበተኑ እንደሆነ ኡማው ክፍፍል ውስጥ እንደገባ which is ሙስሊሞች የሚከተሉትን ጭንቅላት የሌለውን አካል እንዴት አድርገን ድራማ ሰርተን እንታደግ እያሉ ነው። በውስጥ ያወሩት ሪከርድ ደርሶኛል፣ አስደምጣችኋለሁ። ምን ይሄ ብቻ ይሄን የደረሰብንን ኪሳራ ከሰይጣን ጋር በደንብ አስተውሉ ወገኖቼ፣ ከሰይጣን ጋር ቢሆን ሰርተን ኦርቶዶክሶች ላይ ፕሮፓጋንዳ ሰርተን ይሄንን የገጠመንን ተግዳሮት ለማለፍ ከሰይጣን ጋር ህብረት አድርገን ቢሆን እንሰራለን ብለዋል። እዚህ ቲክቶክ ላይ ውርውር የሚሉ እንደዚህ አይነት ባለጌ እንደዚህ አይነት ናቸው። እንግዲህ የቲክቶክ ላይ የዋብያው ነው ኡስታዞች እስልምናን እንታደጋለን የሚሉት። በእርግጥ ድምጻቸውን ስላሰማዋችሁ ብቻ ለኦዲየንሶቼ ይቅርታ ጠይቃለሁ። ደግሜ አላደርገውም። እንደዚህ አይነት ባለጌዎችና ቆሻሾችን ኦዲየንሶቼ እንዲሰሙት ስለማልፈልግ ማለት ነው። ስለማይመጥኑ ለክብራችን ለኦዲየንሶቻችን ክብር ስለማይመጥኑ ይሄው አድምጡት። አሜን። ዲቤቱ እኮ የጊዜው ሁኔታ እኮ ነው፣ እንደምታውቀው ነው ያለው ነገር። ውጥረቱን ታውቀዋለህ። አሁን ባለበት ሁኔታ እሱ ጀምሮ እስካሁን ድረስ ያለው ነገር የምታውቀው ነው። ሰው በዛኛው ሰልክ ኦርቶዶክስ ጋር ያለው ነገር እኛ በዚህ ሰዓት ሞር ኢምፖርታንት ነገር ነው። ያንን ነገር ማስተካከል የሚኖርብን ነገር አለ። አሁን ከሚዲያ ከራቃችሁ ብቻ ነው እናንተ የኛው ነገር ማይታያችሁ፣ ለኛ ይታየናል። እንግዲህ እዚህ የኛውን ነገር ማስተካከል ይኖርብናል ብዬ አምናለሁ። እናንተ ደግሞ አያገባንም እኛ ብላችኋል። እኛ ደግሞ የምራኑ ሞር ኢምፖርታንት ፓርት ነው። እኛ ውስጥ እንዳለ ነው ደግሞ ከሚዲያ ካራቃችሁ በስተቀር ምን ያህል ነገሩ እንደሆነ ለሚደበቅ ነው ብዬ አላምንም። ፐርሰናሊ አይዞ ጭንቅላቴ ራሱ አይዞር ወደዛ ማለት ነው። ኮሚኒቲ በሰዓት ያለው ኢቭን እየዞረ ያሉ ቪዲዮዎችንም አጠቃላይ የኛ ብቻ ምክንያቱም እናንተ እንደ ክርስቲያን ሳይድ ሰራችሁ ራሱ በዛኛው ሳይድ ያላችሁ ስለሆናችሁ ዛት ማች እናንተ ቦታም ላይ ኖሮ ይችላል። እኛ ግን ትልቅ ሁኔታ ውስጥ ነው ያለነው፣ በጣም ትልቅ ማለት ነው። ስለዚህ እንዳሁኑ አይነት ለምን 10 ዲቤት አይኖርም? ከዚህኛ አይበልጥም ዲቤቱ። ይህን ነገር ትንሽ ረገጥናብና ቅድም አብዶም እንዳለው የእንትናም ይሄ ቫይራል የወጣው ነገር ቀዝቀዝ ይበልና የእኛ ኮሚኒቲው ላይ ነገ ብዙዎች እኮ አሉ። ኮሚኒቲ ብዙ እዛ ህዝብ ላይ ሌላ ርዕስ መደረብ ስላልፈለግን ግን አሁን ችግሩ ሲያዘ ሳይድና ተመሳሳይ ሌላ ኢሹስ ራሱ ጆይን አድርጉ ማድረግ የምንችልበት አይነት አቴንሽን አለ። እኛ ሙስሊሙ ኮሚኒቲ ነው ኤክስትራሊ ውይይቱን ሊያዳምጥ የሚመጣል ብዬ የማስበው አብዛኛው ማለት ነው። ሰሞንኛው ኢሹ ማለት ነው ይበልጣል ከዚህኛው እኛ ከያዝነው ፕሮግራም። ምንም አይካድ ነገር ነው። እኛ እዛ በዛ አሁን የሰሞንኛ የተፈጠረው እንኳን እንደ ኢትዮጵያ ያለ ኢሹ ይበልጣል ይችላል። በዛ ምክንያት ነው ይችላል እንጂ የሆነ እንትን እያለ አይደለም። እኛ እኮ ኮሚኒቲ ያለ ራሳችን ብቻ አይደለም የምናወራው፣ ህዝብ አለ በዚህ በኩል። አንተ እያወራ ያለው ደቂቃ መያዝ እንደዚህ ምናምን ውስጥ ችግር ሰይጣን ራሱ አስቀመጠ ደቂቃ ያዝልን ችግር የለብንም። ዲያብሎስ ራሱ መሆን ይችላል ችግር የለብኝም ፐርሰናል። ዋናው ይሄኛው ነው ሰው አየር ላይ ያለውን ነገር አውርተን ወደዚህ መዞር የምንችልበት ሩም ነው ወይ ነው ፖይንቱ። ሚቱን እኮ እንዲደረግ ፍልቀን ዛሬም ነገም ችግር የለብንም። ግን አሁን ይሄኛውን ነገር በቃ አሁን በእጃችን ላይ ያለው ነገር ይሄ ህዝብ ዘንድ ላይ ትልቅ ነገር ነው። ስለዚህ ይሄኛውን ሴትል እንድናደርግ ትጠብቁናላችሁ። አፎር ይሄኛውን ሴትል እናደርግ አይደል? አይ እንዲህ መሆን የለበትም እንዴት እንደዚህ ይደረጋል በቂ ባልሆነ ምክንያት ምናምን አይነት ነገር መጣ። በቂ ባልሆነ ምክንያት አይደለም በቂ ነው። በየትኛውም ቦታ ይሆናል ዲያብሎስ ሁላ የሚኖርበት ቦታ ችግር የለብንም። እንግዲህ ንጽጽር እንሰራለን የሚሉት በሐሰት አሁን የመጣባቸውን የተገለጠባቸውን ከሰይጣን ጋር ቢሆን ሰርተው ሊያፍኑ ሞክረዋል። እያሰቡን ከሰይጣን ከዲያብሎስ ጋር ቢሆን ሰርተን እናፍነዋለን እያሉ ነው። እባካችሁ ቆም ብላችሁ አስቡ። ከእንደነኚህ አይነቶች ራሳችሁን በማግለል እውነት ወደ ሆነው ህይወት ወደ ሆነው ትመጡ ዘንድ ጥሪ ያቀርብላችኋለሁ። ደህና ቆዩኝ። ሼር አድርጉት ይሄን ቪዲዮ። እናመሰግናለን ወንድማችን እፎይ። በነገራችን ላይ አሁንም ውይይት ላይ ናቸው። ገና ውይይቱ አላለቀም። በተለይ ማስረጃዎች እየቀረቡ ነው። የሐሰት ክስ ሙስሊሞች ላይ ቀርቧል የሚል ነገር ስላለ እየተወያዩበት ነው መዝሙረ ያሬድ ቤት። እኛ ግን እስከኛ ኤዲት እስከማድረግ እስክንጨርስ ድረስ ያው ስለሚወጡ ብዬ ስላሰብኩኝ ነው። በደንብ ሪከርድ እያደረግኩት ነው። እናወራበታለን፣ ከእናንተ ጋር እንጨርሰዋለን። ከዚህ ጋር እያይዘን ታዲያ የምታስታውሱ ከሆነ
የእፎይ ጋር አንድ ኢምራን የሚባል ልጅ ጥሪ እያቀረበለት ነው። እንመለከተዋለን። ከዚህ በፊት ከእፎይ ጋር ያደረገውን ንግግር አርቲስት ነፃነት ወርቅነህ በዚህ ሰዓት ስለ ነፃነት ወርቅነህ የቀብር ስነ ስርዓት አዲስ ነገር ተሰምቷል። ነፃነት ወርቅነህ በአዲስ አበባ ቢቀበርም እሁድ ግን በጋሞ ዞን አስደናቂ በሆነ ባህላዊ ስነ ስርዓት ለቅሶው ተከናውኗል። ይህ ታዲያ ለምን ሆነ የሚለውን ልንገራችሁ። የአርቲስት ነፃነት አባት ሻምበል ወርቅነህ እምሩ ልጅነታቸው ለሽመና ስራ ወደ አዲስ አበባ አቅንተው ውትድርና በፖሊስነትና በአዲስ አበባ ዩኒቨርሲቲ በጸጥታ ዘርፍ ሲያገለግሉ ቆይተው ከዚህ ዓለም በሞት ተለይተዋል። የአርቲስት ነፃነት ወርቅነህ ሆነ የአባቱ ስርዓተ ቀብር በአዲስ አበባ ቢፈጸምም በጋሞ ባህል መሰረት አንድ ሰው በየትኛውም የዓለም ጥግ ቢሞት በአባት ሀገር ለቅሶ ሳይለቀስና የደም ሐረጉ ሳይታወቅ አይቀርም። ለዚህም በክፍለ ሀገር የሚገኙ የቤተሰብ አባላት ባቀረቡት ጥያቄ መሰረት የአርቲስቱ ወንድም ወንደሰንና እህቱ መሰረት ወደ ጋሞ ዞን ጨንቻ ዙሪያ ወረዳ ዶኮሎሻ ቀበሌ ተጉዘው ሳይታወቁ የኖሩት ዘመዳሞች በአርቲስት ነፃነት ለቅሶ ምክንያት ተገናኝተው በባህላዊ ስነ ስርዓት እርማቸውን አውጥተዋል። ይህ ክስተት የጋሞ ህዝብ ለአንድነቱና ለባህሉ ያለውን ጥልቅ ክብር ያሳየበት ነው። ለአርቲስት ነፃነት ወርቅነህ ቤተሰቦችና ወዳጅ ዘመዶቹ በሙሉ መጽናናትን እንመኛለን። ይህን ውብና የወገንን ሐዘን የመጋራት አስተማሪ ባህል ለሁሉም ለማጋራት ቪዲዮውን ሼር አድርጉት። መረጃው የዱቡሻ ሚዲያ ኔትወርክ ነበር። መልካም ጊዜ። እናመሰግናለን ወንድማችን። እንግዲህ የአርቲስት ነፃነት ካረፈ ብዙ ጊዜ ሆኖታል። ነገር ግን በባህላቸው መሰረት መቼም ይሞት የትም ሀገር ላይ ይሞት ደግሞ ይህን ሐዘን በለቅሶ መግለጽ የተለመደ ባህል ስላላቸው ሊመሰገኑ ይገባቸዋል። አንዳንድ ቦታ ላይ ለምሳሌ ደቡብ ላይ የተለመደ ነው። ወደ ጉራጌ ወደ ተለያዩ ቦታ ላይ ማብቴሩ እንደዚህ ነገሮች ልታዩ ይችላላችሁ። አንዳንዴ ያጋጥማል። ፕሮቴስታንት እንግዲህ ትናንትና አንድ ጉዳይ አጋርቻችሁ ነበር። አውግዘዋል። ብዙ ነቢያትን ብዙ ሐዋርያትን የሚሉትን አውግዘዋል። ከእነሱ ጋር ኮሚኒ የሚያደርጉት እንዳለ ሙሉ አባራለች። ታዲያ ለቅሶ ላይ ናቸው እነ ቀለሜ። አጉራ ልውጥ ገብቷል ማለት ነው በቤተክርስቲያኒቱ ውስጥ። አሁን የመካኒስና የቃሊዮት ጋጋታ ህዝቡ ሄደባቸው። ወዴት አትለኝም? ነቢያቱ ወደ ተባሉት ጋር ቴሌቪዥን ፕሮግራም ያላቸው ጋር ወደ እነሱ ጋር ሄዱ፣ እየተዋቸው ሄዱ። ወጣት ቸርች ውስጥ ጠፋ። አምራይት ብዬ አልጠይቅም። ጄኒውን የሆነ መረጃ እጀላለ የመካኒስ ቤተክርስቲያን ወጣቶች ሄዱ ወደ ማነው ታምራት ሲጄ ማለት ነው። ሄዱ ወደዛ። ግልጽ አይደለም እንደ ንግግሬ? አዎ ሄዱ። ወደነ ነብይ ጥሌ ጋር ሄዱ። ወደነ ነብይ ዘኔ ጋር ሄዱ። እንኳንም ሄዱ። አንተ ቁጭ አድርገህ ማታስተምራቸው ከሆነ የጸጋ ስጦታ ተቆርጧል አሁን የለም እና እኛ እንደዚህ አናምንም ብለህ ድሮ የሚያምኑት ትራዲሽኖች የሚያምኑትን ብለህ አሁን አይሰሙም ትውልዱ። ስለዚህ በመግለጫ ጋጋታ ቃልዮት ምእመናን ልትይዝ ኦልሬዲ ሄደዋል ማለት ዓለምዬ ብዬ ልበላት ቤተክርስቲያን ቃልዮት ምእመኖችሽን ብዙ ምእመኖችሽን አተሻል። በእስራኤል ዳንሳ ሰለባ ሆነዋል የቃልዮት ቤተክርስቲያን ምእመናን በደቡብ ኢትዮጵያ ላይ። አዎ ይሰማል ወይ? አዎ አስበልታችሁ አልተኝታችሁ ህዝቡን ምድረ ሆድ አንፓሰር ሁሉ ማለት ነው። አስበልታል ህዝቡን ተኝተህ አደራህን በጊዜ አልተወጣህም፣ በጊዜ አላስጠነቀቃችሁም። እኛም አንጋብዝም እነሱም ጋር ትሄዱ ምናምን። አሁን ህዝቡ ሄደ እኮ ወረደ። ወደ ህዝቡ ራሱ በአካላት ሂድ ብለህ ብትለው በቴሌቪዥኑ ቤቱ ገብተውለታል። እነኚህ ማለት ከሆነ ጊዜ በፊት አንድ ነን፣ ፕሮቴስታንት አንድ ነው፣ ልዩነት የለንም ሲሉ የነበሩ ሰዎች አሁን እገሌ እኮ ወደ እገሌ ሄዱ በኋላ አስባችሁታል? አሁን እኛ ቤተክርስቲያን ስላሴ የነበረው አባል ወደ መድኃኔዓለም ቢሄድ መድኃኔዓለም ያለው አባል ሚካኤል ቢሄድ እኛ ችግር የለብንም። ኦርቶዶክስ ነው ቤተክርስቲያን ላይ ቢያስቀድስ ቢቆርብ ችግር የለብንም። ፕሮቴስታንት ግን እንደዛ አይደለም። መለያየታቸውን አሁን በይፋ እያመኑ ነው እንደ ሙስሊሞች። ሙስሊም ታስታውሱ ከሆነ ሙስሊም አንድ ነው፣ በዓለም ላይ ያለው ሙስሊም አንድ ነው። ይሄ መፎከሪያ መጎረሪያቸው ነበር። እኔ ለህዝቡ ማስተላልፈው የመጅሊስም ኃላፊ ይሁን የመስጂድም ኢማም ይሁን ጀግና ሆኖ ሩሁንም ማይሰጥ ፈዛዛ የለዘዘ ከሆነ ወዲያ ፈንቅሎ መጣል ነው የሚያስፈልገው። የአንገቱን ደፍቶ ልጆቼ ሚስቶቼ ሀያቴ ምናምን የሚለው ዲንንም ያስበላዋልና። ስለዚህ ኢንሻአላህ እኔ የምሰጠው የእስልምና ጉዳይ ብሎ ማለት ለ1400 በነ ጀማሉል አንበዳና በና አብሬት በና አባድር ሁሉም በኢትዮጵያ ያሉ ትልልቅ ስምጠር ዑለማዎች ዲኑን ሲያስተላልፉ ነበር። በኋላ ወደ ተቋሚ ዙር ብለው በና ሐጂ ሳኒ ሐቢብ
የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ተብሎ ተቋቋመ። አልመጅሊሱል አዕላ ፊ ሹኡን አልኢስላሚያ የሙስሊሞችን ጉዳይ የሚያስፈጽም መጅሊስ የተባለውን ቅድም እንደተባለው ይሄ ቀሚስ ይሄ እነሱን ሊበቃቸው ስለማይችል ዝቅ አርገን ሱቅ እናርገው ድርጅት ነው ብለው ወደ ድርጅት ሊሰገሰጉ ይፈልጋሉ። ለምን? ስለሚሰፋቸው ሊለብሱትም አይችሉም ማለት ነው። ስለዚህ ይሄ አባቶቻችን መሻይኾቻችን ያስቀመጡት ተቋም ኢንሻአላህ ወደፊትም ይቀጥላል። የሚያስቀጥለው ደግሞ የነሱ መሰል እንጂ የጫካ ወንበዴም ሊሆን አይገባውም። ኢስላም በወንበዴ አይመራም። ኢትዮጵያ ብሎም ዓለም እንዳይን ብሌን የምናያቸውን ሙፍቲን እኮ ባንዲ ቡጢ ሊገል የገባ ወንበዴ ነው። ማስረጃ መጣ ኦሮሞ 95 ላይ ማለት እንደሰማችሁት እንግዲህ አንድነን ብሎ ሲጎሩ የነበሩ አካላት አሁን በይፋ የተለያዩ እንደሆነ በጣም ብዙ ናቸው። በነገራችን ላይ ገና ያላወጣናቸው ያልተከፋፈሉ አሉ። እነሱም ደግሞ ሌላ ጊዜ እናያቸዋለን። ይህን ነገር ላሰማችሁ። በሆነ ጊዜ ላይ አሁን ኢምራን ሲባል ይሰማል ቲክቶክ ላይ። ግን ይሄ ኢምራን ማን ነው ወገናችን? እዛ ላይ ግን አንቺ እንዳልሽው አይልም። ላሳያችሁ ምሳሌ እና አይቢ ትርጉም ለመከቱ ደግሞ ተመከቱ። ያው ኢየሱስ በስጋ መጣ ካለ በኋላ God blessed forever አሜን አለ። እግዚአብሔር ለዘላለም ይባረክ አለ። ማን ነው የሚባረከው? እግዚአብሔር ነው እንጂ ኢየሱስ አይደለም። ወገናችን ዋሽተሻል። መጽሐፍ ቅዱስ ዋሽቷል። ያው እንግሊዘኛ ብንመለከት ጋድ ብሎ የሚያስቀምጠው። ሁለተኛ እኔ በጣም ያሳቀኝ ግን ሮሜ ምዕራፍ 9 ላይ ጋድ ነው የሚለው። ጋድ ማለት አምላክ ማለት አይደለ እንዴ? ኢምራንዬ አምላክ ማለት አይደለ? ማስረጃ እኮ አላመጣም። በእንግሊዘኛ ሄዶ እንደዚህ ነው አለ። ኮመንተሪ ምናምን አላመጣም። አንድ ኮመንተሪ ለአብ ነው የሚል አታመጣም። ኦኬ አንተ በሄድክበት መንገድ ብንሄድም እግዚአብሔር ነው ብሎ ተናግሯል አይደለ? በስጋ የተገለጠው አምላክ እግዚአብሔር ነው አብ ነው። እስኪ ማስረጃ አምጣ እናሳየኝ። የለውም ማስረጃ። ራሱ በራሱ ነው እየተረጎመ ያለው እንጂ በስጋ ተገለጠ የተባለው ክርስቶስ ነው እያለ አምላክ ማለት በእንግሊዘኛ ሄዶ አምጥቶ ይሄው በእንግሊዘኛ እኮ እንደዚህ ነው የሚለው አለ። በእንግሊዘኛ የጠራው ጋድ ማለት እኮ አምላክ ማለት ነው። ወደ አማርኛ ሲተረጉም ሌላ ትርጉም ያለው መስሎ ነው። ሮሜ ምዕራፍ 9:5 ላይ ሁላችሁም ገብታችሁ አንብቡ። የሚለው ምንድነው? አብ ሳይሆን የሚለው ክርስቶስ ምን ይላል? ይሄው ላንብብላችሁ። ምዕራፍ 9 ሮሜ ምዕራፍ 9 ከቁጥር ሮሜ ምዕራፍ 9 ከቁጥር 5 ላይ ምንድነው የሚለው? አባቶች አለ ለእነርሱ ናቸው አለ። ከእነርሱም ክርስቶስ በስጋ መጣ አብ ነው ብሏል። እስኪ ማስረጃ አምጣ። እግዚአብሔር ነው ብሏል። እስኪ ማስረጃ አምጣ። ክርስቶስ ነው የተባለው እርሱ ማለት ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው እና በጣም ያስቃል ወገኖቻችን። ያው ኢየሱስ አምላክ ነው ብለሻል። ኢየሱስ ግን አምላክ ነው ተሰብከ አቅም አምላክነቱን አውጆ ያውቅ። ክርስቶስ ኢየሱስ አምላክ አልተባለም ብሏል። ይሄው ፊልጶስ ምዕራፍ 2 ላይ ምን ብሎ ይናገራል? ከቁጥር 6 ላይ እርሱ አለ ክርስቶስን በእግዚአብሔር መልክ ሲኖር ሳለ አለ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረውም። ምን ሲሆን የባሪያን መልክ ሲይዝ ከእግዚአብሔር ጋር እኩል መሆንን መቀማት እንደሚገባ ነገር አልቆጠረውም። ለምን? ማንም ሊቀማው ስለማይችል። ስለዚህ ይሄው ጌታችን ኢየሱስ ክርስቶስ ምን ተብሎ ተጠርቷል? አምላክ። ይሁዳ ምዕራፍ 1 ላይ እንደዚህ ብሎ ይናገራል። ከቁጥር 4 ላይ ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንዶች ሰዎች ሾልከው ገብተዋልና ኃጢአተኞቹ ነው የአምላካችንን ጸጋ በሴሰኝነት ይለውጣሉ። ንጉሳችንና ብቻውን ያለውን ጌታችን ኢየሱስ ክርስቶስን ይክዳሉ። ይሄው ብቸኛ ጌታ ንጉስ ፈጣሪ ተብሎ ተጠቅሷል። ቅድም አምጥቼላችኋለሁ አይደለ? የት ዮሐንስ ወንጌል ምዕራፍ 1:3 ላይ ሁሉ በእርሱ ሆነ። ቆላሲስ ምዕራፍ 1 ከቁጥር 15 ላይ ብታነቡ ምን ብሎ ነው የሚናገረው? እርሱ የማይታይ አምላክ ምሳሌ ነው። ክርስቶስን የሚታዩት የማይታዩት በሰማይ ያሉት በምድር ያሉት ሁሉ በእርሱ ተፈጥረዋል። በማን? በክርስቶስ። እርሱ ግን አለ ከፍጥረት ሁሉ በኩር ነው ተብሎ ይኸው አሁን ምን አሳየኋችሁ? ኢየሱስ ክርስቶስ በነቢያቶችም በሐዋርያቶችም እንደተሰበከ ማስረጃ አምጥቼ አሳየኋችሁ። እስኪ አንተ አምጣና አሳየኝ። መሐመድ ከተናገረው ውጪ እስኪ ነቢያቶች ያመለኩትን አምጣና አሳየኝ። የለም ማስረጃ ሊያመጣ አይችልም። በዚህ እርግጠኛ መሆን ትችላላችሁ። እሺ አንደኛ የዮሐንስ መልእክት ምዕራፍ 5:20 ላይ እንደዚህ ይላል። ምዕራፍ 5:20 ላይ የእግዚአብሔር ልጅ እንደመጣ እውነተኛ የሆነው እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን ይላል። እርሱም ልጁ ኢየሱስ ክርስቶስ ነው። እርሱም እውነተኛ አምላክና የዘላለም ሕይወት ነው። ማን ነው ይሄንን የሚናገረው? የዮሐንስ መልእክት ላይ ማለት ነው። ራእይ ዮሐንስ ምዕራፍ 1:7 ላይ እንደዚህ በማለት ይናገራል። ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አልፋና ኦሜጋ እኔ ነኝ ክርስቶስ ነው የሚለው። ይሄው ክርስቶስ ያለና የነበረ የሚመጣ አልፋና ኦሜጋ እኔ ነኝ እያለ እየተናገረ ነው። ዝቅ ብላችሁ 18 ላይ ስታነቡ ምን ይላል?
ባየሁት ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደኩ፣ እጁንም ጫነብኝ፣ እንዲህ አለኝ አለ አትፍራ፣ ፊተኛውና ኋለኛው መጨረሻው እኔ ነኝ። ሙቼም ነበር፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ። ማን ነው የሚናገረው? ክርስቶስ ኢየሱስ ማለት ነው። ዮሐንስ እንደዛ አለኝ ብሎ ነው እየተናገረ ያለው። ሌላ ስለ ክርስቶስ ኢየሱስ አምላክነት የዮሐንስ ወንጌል ምዕራፍ 5 ላይ ገብታችሁ ማንበብ ትችላላችሁ። ዮሐንስ ወንጌል ምዕራፍ 5 17 ጀምሮ እንደዚህ ይላል። አይውላችሁ ኢየሱስም ግን አባቴ እስከዛሬ ይሰራል እኔም ደግሞ ሰራለሁ ብሎ መለሰላችሁ ይላል። ማን ነው የሚሰራው? አብ። በሰንበት የሚሰራው እግዚአብሔር ነው። ስለዚህ አባቱ የሚሰራው ነገር ሁሉ እንደሚሰራ ክርስቶስ ኢየሱስ ተናገረ። እንደውም ዮሐንስ ምን ይላል መሰላችሁ? 18 ላይ እንግዲህ ሰንበትን ስለሻረ ብቻ አይደለም ነገር ግን ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ አይሁድ ሊገድሉት ይፈልጉ ነበር ይላል። ፊልጶስ ምዕራፍ 2 ላይ እንደዚህ ይላል ከቁጥር 6 ጀምሮ ቅድም ያላነበብኩትኝ እርሱም ይላል እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረውም። ክርስቶስ የባሪያን መልክ ሲይዝ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ማንም ሊቀማው ስለማይችል ስለዚህ ይሄው ክርስቶስ ኢየሱስ እግዚአብሔር እንደሆነ አምላክ እንደሆነ በግልጽ የሐዋርያት ሥራ ምዕራፍ 28 ላይ እግዚአብሔር ብሎ ሲጠራው እናያለን ማለት ነው። ይሄው እኔ ማስረጃ አምጥቼ እንዳሳየሁት ሁሉ አንተም ልክ እንደኔ ማስረጃ አምጥተህ የኢየሱስ ክርስቶስ አምላክ አይደለም ስትል አሳየኝ። አንደኛ ጢሞቴዎስ ቅድም ያነበብኩላችሁ ላንብብና ልጨርስ። 3:16 ላይ ለዚህም ኮመንተሪ ያመጣል። ውሸት ካለ ኮመንተሪ ያመጣና ያሳየኝ። እኔ ግን 10 ኮመንተሪ ያመጣለታል ለክርስቶስ እንደሆነ ምን ይላል? እግዚአብሔርን አለ የመምሰር ሚስጥር ያለ ጥርጥር ታላቅ ነው፣ በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ ለማን ነው የሚናገረው? ለክርስቶስ። በነገራችን ላይ ይሄንን እግዚአብሔር ተብሎ የተነገረ በስጋ ይገለጣል ተብሎ የተነገረለት ክርስቶስ እንደው በብሉይ ኪዳን አሳይቻለሁ በነቢያቶች መጽሐፍ። እስኪ ያሳየኝ እሱ በነብይና በሐዋርያት መጽሐፍ ያምጣና ያሳየኝ። እንጂልና ተውራት ኢየሱስ ይሄ ከትንሿ ጋር የነበረው ውይይት ነው። አምላክ አይደለም መጽሐፍ ታገላብጣለሁ አመጣለሁ ሲል የነበረው ከፎይ ጋር ተመከቱ። እናንተ ደንቆሮች እውሮች ይላል ነበር ሲያወራ የነበረው ኢየሱስ። አንተ አምላክ የምትለው አካል ሲያስተምራስ ደንቆሮ እያነበ ይማስ ደንቆሮ እያለ ሰዎችን አስቡት። ነብዩ አምላክ ምንድን ነው የሚለው? አንተ ልበ ደንዳና ሆነ ቢሆን ከፊት ርቁ ነበር አለ። ነብዩ ግን ያንጣውት አምላኪ ማህበረሰብ በስብዕናቸው ማርከው ወደ እስልምና መጡት። አንተ ግን አምላክ የምትለው ሰው ጋር ራሱ በትክክል አይግባባም። ሰዎች ጋር ራሱ በትክክል ይሳደብ ነበረ፣ ተሳዳቢ ነበር። ይሄ ነው አንተ አምላክ ያዘው። ቆሮ ምናምን የሚል አንስቷል። ቁርአንህን አለማንበብህን እዚህ ላይ ስላረጋገጥክልን እናመሰግናለን። አላህ ምን ይላል? ደንቆሮች፣ ዲዳዎች፣ እውሮች ናቸው። የአንተ አምላክ እንደዚህ የሚሳደብ ነው። እንደዚህ አይነት የሚሳደብ ቆሻሻነት ነው። የኛ ግን በመግባራቸው የተገለጡ ናቸው። እያዩ ማያዩ እውሮች ይባላሉ። እየሰሙ ማይሰሙ እነሱ ጆሮአቸው ማይሰማ ናቸውና ደንቆሮች ይባላሉ። ያንተ ግን ተሜዳ ተነስቶ እውሮች፣ ዲዳዎች እያለ የሚሳደብ ነው። እዩ ስለ ስድብ አውርቷል። ስለ ስድብ ትንሽ እንጨምር። አይሁድ ኡዘይር ያላህ ልጅ ነች አለች፣ ክርስቲያኖች አልመሲህ ያላህ ልጅ ናቸው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። የነዚህ ከነሱ በፊት የካዱትን ሰዎች ቃል ያመሳሰላሉ። አላህ ያጥፋቸው። ክርስቲያኖችን አላህ ያጥፋቸው ብሎ አላህ ማጥፋት ስለማይችል አላህ ያጥፋቸው ብሎ በየትኛው አላህ እንደሆነ እንዲያጠፋን ይማጸናል አላህ ማለት ነው። አቅም ቢኖረው ኖሮ አጠፋችኋለሁ ነበር የሚለው። ማጥፋት ስለማይችል ግን አላህ ያጥፋችሁ እናንተ እኮ እንዲህ ብላችኋል ይላል ማለት ነው። ማጥፋት አይችልም። እኛ በስተናል ጭራሽ እንኳን ሊያጠፋን ቀርቶ ማለት ነው ዓለምን ሞልተናል። አላህ ማጥፋት አይችልም። ለምንድን ነው እንደዚህ የሚለው? እናንተ ያመናችሁ ወይ አይሁዶችና ክርስቲያኖችን ረዳት አድርጋችሁ አትይዙ። ዘረኝነት ታወራለህ። ከዚህ በላይ ዘረኝነት የቆሸሻለ ጓደኛ አድርጋችሁ አትያዙ። ምክንያቱስ ከፊላቸው ለከፊላቸው ረዳቶች ናቸውና ከናንተም ውስጥ ረዳቶቻቸው የሚያደርጋቸው ሰው እነርሱ ከነርሱ ሰው አላህ አመፀኞችን ህዝቦችን አያቀናምና ጓደኛ እንኳን አትሁናቸው። ተፍሲር ኢብን ከሲር ኢብን አባስ አልጀለሌን መመልከት ይቻላል። በምንም ተአምር ጓደኛ ከነሱ ጋር ህብረት ማድረግ የለባችሁም የሚል ነው። ይሄ ሴጣናዊ እሳቤ ነው። ሙሐመድ በስድብ አይሆንም፣ አናስቀጥልም። ኢስላም አይፈቅድም።
እኔ ወዳለሁ በኋላ ካያዝ ከኔ ነው እሱ ደቂቃ ሰዓት የሚሰዋለ ሌላ ሰዓት የሚሰዋለ እኔ ተደጋጋሚ እንትን ያለ ቆይ አንዴ ውይይቱ እኮ ከኢምራን ጋር ነው አይደለ? ሙስሊሞች ለማለት ችግር የለውም። ተሳያሚ ጋር አንድ ሐሳብ ልናገር። ኦሳማ ዘመን ኦሳማን ሊቀፍራን ከልክሏል። ቆይ በዚህ መልኩ ውይይት የለም። በዚህ መልኩ ውይይት የለም። ልንማማር ነው ያለ ነው። አታልቅስ ገና በዚህ መልኩ ሚውት አድርግና ውይይት የለም። ቁርአን ከልክሏል። ቁርአን ከልክሏል። ዲያቆናችሁ አለ ሚውት አድርጉ። ሚውት አድርጉ ሁላችሁም። ቆይ አንዴ ምንድን ነው የሚያስጨዋችሁ? ኦሳማ ሚውት አድርግ። በቃ ኦሳማ ሚውት አድርግ። ኢብን ይመልሳል። ሚውት አድርግ። አንተ ሚውት አድርግ። ሰዓት አለ አንቺ ጋር እኔ መከታ እንትን ይሄ የውሃድ አለ የውሃድ ይክፈት የውሃድ ክፈትለት። በቃ ነው ኦሳማ ሚውት አድርግ። ኦሳማን አስወጣው። ኦሳማ ሚውት አድርጊ። ትንፋሲ ዝም ብለሽ መንጫጫት እኮ ወይ ድምፅሽ አይሰማ። አስወጣው ኦሳማን። ቁርአን በስልሙ ሰላም እንግዲህ እነኚህ ናቸው ውይይት የሚጠሩት። እነሱ ሲሳደቡ ቁርአን ፈቅዶላቸዋል። ነገር ግን ክርስቲያኖች ይሄው አላህ እኮ እየተሳደበ ነው ብሎ ሲያሳዩቸው ግን ቁርአን ከልክሏል ይላል። ኡስታዝ ያሳዝናል። ዮኒ ማኛን ላይ ጋብዛችሁና ናችሁ አማን ነው። ክብሩ ይስፋ እናትና ልጁ አጅሪ ሰላም ነው ውስጥ ሰላም እኔ አንዳንዴ ከሚያስቁኝ ነገሮችን በሌላ መንገድ ወስደው እኛን መሀይም እኛን እንደማያውቅ ከአራተኛና ከሶስተኛ ክፍል ያቆሙ መሀይማን የሆነ በፋራም ባራዳም ነው ሌላ ሽማግሌ ባለ ሀብት ያገቡና የተወሰነ ህይወታቸውን ሲቀይሩ መጥተው የሚበርጠረቁ ሰዎች እንዳሉ መቼም ሶሻል ሚዲያ ላይ ግልጽ ነው ሁሌ። እና እቺ መጣ እንግዲህ ያለችው ምንድነው ዮኒ ማኛ መድኃኒት ይወስዳል ያሟል እና ቴዲ አዋሳ ነግሮኝ እንደዛ ብሎኛል ብላ እያወራች ነው። ነገረሽ እንኳን ነገረሽ እንኳን ነገረሽ። አየሽ ያንቺ ስህተት ምንድነው? መሀይምነትሽ ጎዳሽ። ባንቺ ቤት ቴዲ አዋሳና ፍራኦል ኢቲቻ ጸበኞች ናቸው። ከዛ በኋላ ምንድነው ቴዲ አዋሳ እንደዚህ ብሎ ዮኒን ተናግሮታል። ዮኒ ማኛ ደግሞ ከቴዲ አዋሳ ጋር ይጣላል። እኔ ፍራኦል ኢቲቻና ነው ሶስታችን ዮኒ ማኛ ሆነን ቴዲን እንሰድባለን እቅዱ። እኔ መሀይሞች አይመቹኝም። ጥሎብኝ ትንሽ ፊደል የቆጠረ ሰው ደስ ይለኛል። እኔ ማንም የሚመራኝ ሰው እንዳልሆነ ማንም ያውቃል። በማንም አልመራም። የምመራው በራሴ ነው። እና አንቺ ሌብነትሽ እንዲደበቅ እናትሽን ለምን አልከሰሽም? እናትሽን ለምን አልጠየቅሽም? ዋናው የአንቺን ሌብነት የአንቺ አጋንንት አምላኪነት ጅብ አምላኪነት ህዝብ ያወቀው ነው። ሀገር ጥብ አርገሽ ይወጣሽ ዘርፈሽ ይወጣሽ ነሽ። አይጥ አይደለሁም መሞከሪያ አይደለሁም አትበይ። ሌባ ስለሆንሽ ነው ሀገር ጥለሽ ወልጣሽ። አብይ በተወሰነ መልኩ የሚመቸኝ እወዳለሁ እያሉ የዘረፉትን እስር ቤት ተገኝተዋል። መንሱር ጀማል ዘርፏል። አብይን እወዳለሁ ነፍሴን እሰጣለሁ ኩላሊቴን እያለ አንቺም ከኔ እድሜ ተቀንሶ እንደው የኢትዮጵያ ሕዝብ ምን ይሆናሉ ቤተሰቦቼን ምን ልርዳ ቢል አብይ ኢትዮጵያ ምን ትሆናለች ብለሽ ስትይ የነበረ በስሙ ስትነግጂ ስትዘርፊ የነበረ ሰው ነሽ። አይጠቅምም። አንድ እንጀራ ነው የሚበላው። አየርላንድ ኖርሽ፣ ኢትዮጵያ ኖርሽ፣ አሜሪካ የትም ሀገር ብትኖሪ አንድ እንጀራ ነው። ግን መሀይም ደፋር ነው፣ ሰገጤ ነው።
ሌባ ነሽ። አንቺ ብቻ ሳትሆኚ ሌሎችም በሀገር ደረጃ የምትፈለጉ ናችሁ። ዘርፋችሁ ኢትዮጵያን እጥብ አድርጋችሁ የወጣችሁ አረመኔ ጨካኞች ናችሁ። ሶሻል ሚዲያ ላይ መጣችሁ ገጽታ ለመገንባት ነው። አዎ ሰው ያውቃቸዋል። ሳክሳም ናችሁ፣ ቱሪናፋ ናችሁ። ከእንግዲህ በኋላ ቶዮታ አልነዳም፣ ጃጓር ነው ማርቼዲስ ነው ምንድን ነው ምነዳው? ማን ሊናደድ ማን ሊበሽቅ? ምን ኢትዮጵያውያን ይበሽቃሉ በዚህ ጉዳይ? አየሽ፣ ምንም የሌላቸው ሰዎች በጥራቃ ሰዎች ሁሌ እንደዚህ ናሉ። ስለዚህ አሁንም እኔ አናግረሽኝ አታቂ፣ አውርተን አናቅ፣ ምን አናቅ። እንደ ሶሻል ሚዲያ ሰው በዝርፊያሽና በሌብነትሽ ይኸው መጨረሻሽ ውርደት ሆኖ ከሀገር ተባረርሽ፣ አምልጠሽ ወጣሽ። ኬንያ ኢትዮጵያን ያለሁት ብለሽ ዋስተሽ ሌላ ሀገር ኬንያና ኡጋንዳ የነበርሽውን ነገር ኢትዮጵያኔም ብለሽ ፍጥጥ ብለሽ ከፍቼ ላሳያችሁ ብለሽ ስትቀጥፊ ነበር። ተባባሪዎችሽ አሉ፣ ምን እንደሚጠቀሙ ባላቅም። ዋናው ግን አንቺ ነሽ። አንቺን ለማትረፍ ብለው ራሳቸውን አዘቅጡ ውስጥ የከተቱ መሀይማን አሉ። አየሽ፣ የሚጎዳው መሀይምነት ነው። ከወንጀለኛ የተባበረ በሙሉ ወንጀለኛ ነው። የራሳቸውን ወንጀል ለመሸፈን ከአንቺ ጋር ተባብረዋል። ይሄ ደግሞ በሀገር ደረጃ የሚያስጠይቃችሁ ነው። ዮኒ ማኛስ በምንድን ነው የሚጠየቀው? ምናልባት በፖለቲካ ዮኒ ማኛ ይሄን ብለሃል እንጂ ይሄን ዘርፋል ብሎ የሚጠይቀኝ የለም። ልዩነት አየሽ? አሁንም አጥንትሽ ውስጥ የገባ ሰው ቢባል ዮኒ ማኛ ከሳሰርሽው ይልቅ ታስረሽ ኢትዮጵያ ላይ ፍዳ ከበላሽው ይልቅ ዮኒ ማኛ የተናገረሽ ነገር ያመሻል። እድሜ ልክሽን ነው። ለምን? እውነቱን ነው የምነግርሽ። ሌባ ከሴቶች ጋር በደንብ አድርጌ ከሴቶች ጎን የምቆም ሰው ነኝ። ሌባ ስትሆኝ እንዳንቺ አይነቱን ግን ከማጋለጥ ወደ ኋላ አይደለም። ሀገርን የዘረፍሽ ያጭበረበርሽ ሞላጫ ሴት አንቺ ነሽ። ሞላጫ ቀጣፊ ሴት ሰው ዝም ብሎ ይቀበላል። አዲስ ደግሞ የሚመጡ አሉ። አንድ ደግሞ ነጫጭባ መጣለች፣ ቀላ ያለች ሴት ኢትዮጵያ ላይ መስታወት ቤት ሰራለሁ ምናምን ብላ የምትቀባጥራለች። ሰው አያጣራም፣ ዝም ብሎ ያስገባል፣ ይቀበጣጥራሉ። ዋቴ ተሰርቶ ኢትዮጵያ ይወጣል ተዘርፎ። ብድር ይሰጣቸዋል፣ ሁሉ ነገር ይሰጣቸዋል። ከዛ በኋላ አልቅሳችሁ ትወጣላችሁ። እንደዚህ አይነት ነገር አለ። ሰው ስለማያስተውል እነ ሳሚ ዘሚካኤል አሉ፣ እነ መንሱር ጀማል አሉ። እቺ በረከት ሌባ አለች። ሌላ ደግሞ አንድ ነጫጭባ የመጣቻለች። በየጊዜው እየመጡ ኢትዮጵያ ላይ ተጫውተውባት ይሄዳሉ። ህዝቡ አልነቃም፣ ህዝቡ አልተሻሻለም። ስለዚህ ወደፊት ነገሮች ነቃ እያሉ ሰው በደንብ አድርጎ መርምሮ ይጠይቃል። ከጠየቀ በኋላ የሚመጣው መልስ አጥጋቢ ይሆናል ብዬ አስባለሁ። ለማንኛውም የኔ ሌቦ እኔ እንዲህ መድኃኒትሽ ነኝ። መድኃኒት መውሰድ ሳይሆን መድኃኒትሽ ነኝ። እንዴ አንቺ ከብድ ጋር መድኃኒት ከሚወስድ ጋር ምን ያመላልስሽ? ምን ያመላልስሻል? ልቃሚ እንደ አንቺ አይነት ከመሆን ሞቴን መርጣለሁ። እውነቱን ልንገር፣ በሞት ይሻለኛል። የኢትዮጵያን ህዝብ ዘርፌ፣ የኢትዮጵያን ህዝብ ቀጥፌ፣ የኢትዮጵያን ህዝብ አጭበርብሬ በዶክተር አብይ ስም ሸቅዬ ኢትዮጵያን ማጭበርበርና ገንዘብ መያዝ ከባድ ሆኖብኝ አይደለም። ያ አይጠቅምም። ህዝብን ዘርፎ መኖር ዋናው የምትጠየቂው በህዝብ አይደለም፣ ከእግዚአብሔር የምትጠየቂው ነገር አለ። ስለዚህ እኔ ቆሽ ማዳሮጊት አሁን ላይቭ ገባለሁ፣ ዘነጣጥልሻለሁ። ጠብቂ። ይመቻችሁ ቤተሰብ። በነገራችን ላይ እቺ ነጫጭባዋ የተባለችዋ ሴት እኔም ዶክመንት እያሰባሰብኩኝ ነው። አንዳንድ ዶክመንቶች እያገኘሁኝ ያለሁት በጣም ደስ አይልም። በሷ በኩል ያለው ነገር እየተካሄደ ያለው ነገር ደስ የሚያሰኝ ነገር አይደለም። ስለዚህ ስለሷ ጉዳይ ላይ እንመጣበታለን። ዮኒ ማኛን እናመሰግናለን ስለ አስተያየትህ። እዚህ ላይ ባበቃ የሚከፋችሁ አይመስለኝም። ምክንያቱም እንዳልኳችሁ የእፎይ ውይይት እየተካሄደ ስለሆነ በደንብ መስማት አለብኝ። ሪከርድ ያደረኩትን ደግሞ በደንብ አናላይዝ ማድረግ ስላለብኝ በሰፊው እመለሳለሁ። ታዲያ ይህን ቪዲዮ ለብዙዎች እንዲደርስ ማድረጋችሁን ግን አትርሱ። ሰላም፣ እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።